ኑሐሚን ከስንት መከራና ሲቃይ በኋላ እንደዚህ ፈገግ ብላ በማየቴ በጣም ደስ ብሎኛል። ነገር ግን አሁንም ቢሆን እኔ ዶክተሩን በፍጹም ላምነው አልቻልኩም። የተጠራጠርኩት ነው። ምክንያቱም ደውሎ ጠርቶ እንዳላረገዘች ከነገራት በኋላ ከወጣች ወይም ደግሞ እሱን አናግራ ከበሩ ከወጣች በኋላ የሆነ የሚያስበው ነገር አለ። ምናልባት ወይዘሮ ዝናሽ ሂዳ የሆነ ነገር ብለው ይሆን ወይስ አምራን የሆነ ነገር ብለዋለች? እኔ ግራ ገብቶኛል። እውነት ለመናገር እርጉዝ አይደለችም በሚለው በጣም ደስተኛ ነኝ። ነገር ግን 100% እኔ እርግጠኛ አይደለሁም። እናንተስ እንዴት አያችሁት? የዶክተሩን ሀሳብና ዶክተሩ የሆነ እያሰበ ያለው ነገር አለ፣ ግን ምን እንደሆነ እስካሁን አላወኩትም። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ይበልልኝ። የምወዳችሁ የማከብራችሁ ቤተሰቦቼ ቪዲዮውን ላይክ በማድረግ ጀምሮ ስትወዳችሁ፣ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ስለምታበረታቱኝ ከልብ አመሰግናለሁ። ፈጣሪ ያክብረልኝ። በጣም ነው የማመሰግነው። ወደ ድራማው እንመለሳለን። ኑሐሚን ዛሬ ወይም እንደ ዛሬ ተደስታ አታውቅም። ከዶክተሩ ተጠርታ ወይም ከሆስፒታሉ ነይ ቶሎ ተብላ ሄዳ ዶክተሩን ስታናግረው በስህተት እርጉዝ እንደተባለች እና በስም በመመሳሰል እንደዛ እንደተፈጠረ ነግሯታል። እኔ ግን አልተማመንኩበትም። 100% እርግጠኛ አይደለሁም። ሁሉም ሰው ተደስቷል። እርጉዝ ባለመሆኗ ሁላቸውም ደስ ብሏቸዋል። ኢላ ኤደን ግን ደስ አላላትም። ኤደን ለምን ደስ አላላትም? ቤተሰብ ሌላው ደግሞ አቶ ለይኩን ቤቱን ከገዛ በአቶ ተሰማ ስም ያደርገዋል ወይስ በኑሐሚን ስም? እኔ በበኩሌ ቤቱን በኑሐሚን ስም ቢያደርገው በጣም ደስተኛ ነኝ። ወይዘሮ ገነትና ኤደን እንደዚህ አሰፍስፈው የሚቀመጡትን ኩስስ ቢያደርጋቸውና የሆነ እንትናቸውን ምንድን ነው የሚባለው አንጀታቸውን ቁርጥ ቢያደርገው እኔ በበኩሌ ደስተኛ ነኝ። አሁን ኑሐሚንና አቶ ተሰማ ተመልሰዋል ወደ ትክክለኛ ሰውነታቸው ወይም ድሮ ወደ ነበሩት መልካምነታቸው ተመልሰዋል ብለው ተቀብለዋቸዋል። ከውስጣቸው አምነው ተቀብለዋል። ነገር ግን ገነትና ኤደን ስራቸውን ውስጥ ለውስጥ እየሰሩ ነው። ይህን ቤት አቶ ለይኩን ገዝቶ በስማቸው እስከሚያደርገው ድረስ ነው የሚጠብቁት። ከዛ በኋላ ያው የ80 ባሏ ስለሆነ እወጣለሁን ብትል ተካፍላ ትወጣለች። ስለዚህ ይህን አቅደው እንጂ በጭራሽ ከአቶ ተሰማና ከኑሐሚን አብሮ ለመቀመጥ ወይም ተስማምቶ ለመቀመጥ እንደበፊቱ በጭራሽ ፈልገው አይደለም። እኔ በበኩሌ ግራ ተጋብቻለሁ። ወደ በፊት ምን እንደሚያደርጉባቸውና ምን እንደሚፈጽሙ በጣም ግራ የሚያጋባ ነው። ሌላው ውድ ቤተሰቦቼ አቶ ለይኩን ወደ ቤቴ አልሄድም ብሎ ከሆስፒታል እንደወጣ ከአቶ ተሰማ ጋር ሄዷል። ይሄ ነገርም አግባብ ነው ብዬ አላስብም በበኩሌ። አቶ ለይኩን ከቤቱ ሄዶ የተፈጠረውን ነገር ተነጋግሮ መፍታት ነበረበት። ነገር ግን አሁንም ቢሆን ከዛ ቤት ከሄድኩኝ ወይ ሞታለሁ ወይ እሷን እገላታለሁ እያለ ነው ያለው። ይህን ያክል ማካበድ ነበረበት ወይ? ውድ ቤተሰቦቼ አቶ ለይኩን በዚህ ደረጃ ማካበድ ነበረበት ወይ? በቃ ይቅርታ ብሏት ከባለቤቱ ጋር ይቀጥል። እኔ በበኩሌ እንደዛ ነው የምለው። ምክንያቱም አሁን ወይዘሮ ዝናሽ ብዙ ተምራለች። ምናልባት ኑሐሚንን ይቅር ላትላት ትችላለች። ነገር ግን ለአቶ ለይኩን ከአሁን በኋላ ያላት አመለካከትና ለአቶ ለይኩን የሚኖራት አክብሮት ከእስከዛሬው የተለየ ይሆናል ብዬ አስባለሁ። ምክንያቱም እሱን ማጣት አትፈልግም። ከአሁን በኋላ አቶ ለይኩን የሆነ ነገር ቢከሰትና የሚያናድደው ወይም የሚያበሳጨው ነገር ከሰማ ህይወቱ አስጊ ላይ እንደሆነ ተነግሯቸዋል። ስለዚህ ከአሁን በኋላ ትጠነቀቅለታለች ብዬ አስባለሁ። መቼም ይህን ነገር እያየችና ይህን ነገር እየሰማች አቶ ተሰማን የሚጎዳ ነገር ታደርጋለች ብዬ በጭራሽ አላስብም። አታደርገውም። በጣም ተጸጽታለች። እያለቀሰችም ነው ያለችው። እንግዲህ ሌላውን ተውትና ውድ ቤተሰቦቼ ናሁም በጣም ተናዶና በሷ ተበሳጭቶ ከዚህ ቤት እወጣለሁኝ፣ አባዬ ቤቱን ለቆልሽ እንደሄደው እኔም ለቅቄ እሄዳለሁ፣ ከአንቺ ጋር መኖር አልፈልግም ብሎ ፖርሳውን አንጠልጥሎ ሊሄድ ስል ከእግሩ ስር ወድቃ ነው ያስቀረችው። ስለዚህ
ሌላውን ትታችሁት ዳግም ራሱ ከስር ከስር እየጨቀጨቃት ነው። ያው እናቱ ስትነካበት ባይፈልግም ካያችሁ ኤርሚያስ በነገራችን ላይ አምራን ተብዬዋ እስካለች ድረስ ከዛ ቤት ሰላም ይፈጠራል ብዬ በጭራሽ አላስብም። እንግዲህ ናሆም በጣም ተናዶ ስለነበረ ለአምራን የተፈጠረውን ነገር ያስረዳታል ወይም ይነግራታል። ያንን ነገር ሄዳ ደግሞ ለኤርሚያስ ትነግረዋለች። ኤርሚያስ ደግሞ ተናዶ ልጅን በህይወት እያለ ልታጠፋብኝ ነበር ብሎ በጣም ተናዶ ወይዘሮ ዝናሽ እንደመበቀል ነበር ወደዛ ቤት የመጣው። እዚህ ላይ አምራን ወደዛ ወደዚህ ነገር እያመላለሰች ወይ አርፋ አትቀመጥ ወይ ደግሞ የሆነች የምታስጠላ እግዚአብሔርን ከዚህ ላይማ እንዴት እንዳስጠላችኝ። ምን አመጣው ነገር ማመላለስን? ከናሆም እንደምንም ብላ ሰምታለች አይደለ? በዛ ላይ ደግሞ ናሆም እኔ ግን ውድ ቤተሰቦች ከወሬ ላይ ወሬ ካላላችሁኝ ኑሐሚን የሰው መውደድ አላት። ምንም ማድረግ አይቻልም። በቃ ኑሐሚን የሰው መውደድ አላት፣ ይወዷታል። ወንዶቹ ጠብር ግፍ ብለው ነው የሚወዷት። ኤርሚያስ በጣም ነው የሚወዳት። ናሆም ራሱ በጣም ይወዳታል። አሁን ዳግም ልቡ እስከሚጠፋ ወዷታል። አቶ ለይኩን ትልቅ ሰው ነው፣ አስባችሁታል? ግን ለራሱ ልጆች ያልሰጠውን ክብር ለኑሐሚን ክብር አለው። አቶ ተሰማ ለጊዜው ያው ልጁ ስለሆነች አዋረደችን ብሎ ወይም አንገቴን አስደፋችን ብሎ ተቆጥቷታል። ግን ተጸጽቷል፣ ይቅርታ አድርጎላታል። ያም ሆነ ውድ ቤተሰቦች ከወላጅ አባቷ ይልቅ ያው ወላጅ አባቷ ለልጁ ሲል ብዙ ነገር ብሏል፣ ተቀይሟታል፣ ምናምን ብቻ ብዙ ነገር ተናግሮታል። ነገር ግን አቶ ተሰማ እንጃ የተለየ ፍጡር ነው። እግዚአብሔርን ለኑሐሚን የነበረው ክብር፣ ለኑሐሚን ያለው አመለካከት የተለየ ነው። በቃ እንደማትሳሳትና ማለቴ ወዳና ፈቅዳ ያደረገችው ሳይሆን በስህተት የሆነ ነገር እንደሆነ አድርጎ ነው አምኖት የነበረው ያንን ነገር። ምንም ነገር አላላትም። እንደውም አቶ ተሰማ እንድታርቃትና ይቅር እንዳደርግላት በጣም ብዙ ጊዜ ነው ሲጨቀጭቀው የነበረው እና አቶ ለይኩን የተለየ ፍጡር ነው እውነት ለመናገር። በተለይ ለኑሐሚን ያለው አመለካከት፣ ለኑሐሚን ያለው አስተሳሰብ ከምንም በላይ ነው። በዛ ላይ ይተማመንባታል። ታውቃላችሁ ቤተሰብ ከራሱ ልጆች በላይ በጣም አድርጎ ነው 100% የሚተማመንባት። ይህ ነገር ደግሞ በስህተት እንደመጣ እሱ ራሱ በጣም እርግጠኛ ነበር። አሁን እርጉዝ አለመሆኗን ስታቅ እሷ ራሱ ቀጥታ ለመናገር ፈልጋ የነበረው ለአቶ ለይኩን ነው። ነገር ግን ያው መቸኮል የለብኝም ብላ መጀመሪያ ከአባቷ ደውላ ለአባቷ ልትነግረው ስትል አይ በቃ ከቤት ስመጣ እነግርሃለሁ ብላ ለአቶ ለይኩን ደውላ ቀጥታ ልትነግረው ነበር። እንደውም እሱ ነው ማወቅ ያለበት። እንደዛ ሁሉም ሰው ሲጠላኝና ሁሉም ሰው ሲያገለኝ እሱ ጭራሹንም አላገለለኝም፣ ካጠገቤ ነው የነበረው። ስለዚህ ከሱ በላይ ማንም ማወቅ የለበትም ብላ አስባ ልትናገር ነበር። ነገር ግን መቸኮል የለብኝም ብላ ነው መለስ ብላ ወደ ራሷ አስባ ያው ከቤት ከሄደች በኋላ ለሁላቸውም እርጉዝ እንዳልሆነች የነገረቻቸው እና አቶ ለይኩን አሁን እያደረገ ያለው ነገር እኔ በበኩሌ ልክ ነው ብዬ አላስብም። ተነጋግረውበት ወደ ቤት መመለስ አለበት። ወደ ቤቱ ተመልሶ ከቤቱ ሆኖ ያው ባለቤቱንም ቢሆን መታረቅ ካለበት ይታረቃት፣ መታረቅ ከሌለበትም ለጊዜው ጊዜ ሰጥቷት አብረው መኖር ይችላሉ። ነገር ግን አሁን ከዚህ ቤት አሁን ወይዘሮ ገነት እንግዲህ እያደረገች ያለችውን ነገር ውድ ቤተሰቦቼ አይታችኋል። እንግዲህ ከልጇ ጋር በደንብ አድርጋ ተማክራለች። ልጅቷ ራሱ እኔም አንዱ ሰው ታድሎ እንዴት ድራማ ነው፣ ግን እንዴት አባታችሁ መስመሰል እንደሚችሉበት። አሁን እኮ አቶ ተሰማ በቃ ልጅ ተመልሳልኛለች፣ እንደ በፊቱ አይደለችም፣ ስለዚህ ወደ ድሮ ህይወታችን እንመለሳለን ብሎ በሙሉ እምነት ልጁን አቅፍ አድርጎ ሲስም ምናምን። እነሱ ግን ውስጣቸው ማንም የሚደርስበት የለም። መች እንደሚነቁና መች ወደ ማለት የእነሱ ሀሳብ እንደሚገባቸው አላውቅም። ኑሐሚን ራሱ የሆነች በጣም ሞኝና በጣም ከሚገባው በላይ የዋህነት እግዚአብሔር በትንሽዬ ነገር ትታለላለች። ወይዘሮ ገነት ስንት ጊዜ እንደዚህ እያለች አሞኝታታለች። ስንት ጊዜ ገላ ቀብራታለች። በቃ ካሁን በኋላ ይቅርታ አድርጌልሻለሁ ማለት ይቅርታ አድርጌልኝ፣ ወደዛ ስህተቴ አልመለስም፣ ያን ስህተት በድጋሚ አልደግመውም፣ አንቺ መልካም ነሽ፣ አንቺ የዋህ ነሽ፣ ስለዚህ በጭራሽ ያን ስህተት አልደግመውም እያለች በጣም ብዙ ጊዜ ጎድታታለች። አሁን ራሱ እንዴት እንዳመነቻት እኔ ግራ ገብቶኛል። እንዴት ልታምናት እንደቻለች፣ ለምን አመነቻት? እነዚህ ሲጀመር እነዚህ ሁለቱ በጭራሽ ሊታመኑ የሚችሉ አይደሉም።
እንግዲህ አቶ ለይኩንም ራሱ በር ላይ ቁጭ ሲል ልክ እሷ ምስኪን ለመምሰልና እሷ ተጎጂ ሁና ለመቅረብ ፈልጋ አቶ ለይኩንን ይህን ቤት ገዝተህ ልትሰጠን ነው? በጣም እናመሰግናለን። አንተ እኮ ወንድም ብቻ ሳትሆን ጓደኛ ብቻ ሳትሆን ወንድም ነህ። ያንተ ደግሞ እየተለየ ነው። በዚህ ዘመን እንዳንተ አይነት ይገኛል ማለት ዘበት ነው። ነገር ግን ከተሰማ ጋር ያለን ግንኙነት እያለች ማለቃቀስ ጀምራለች። አስባችሁታል? በዚሁ ምክንያት አድርጋ በደንብ አድርጎ ቁጭ ብሎ አናግሮት ምናምን መክሮት እንዳስታርቃት ነው የምትፈልገው። ያው አቶ ተሰማም ለነገሩ ልቡ ተመልሷል። ሲጀመር ሊጣላታል ወይም የእስከዛሬውን ቅያሜ ተመልሶ ያነሳል ብዬ በጭራሽ አላስብም። አሁን እነሱ በመልካም ጎናቸው ተቀብለዋቸዋል። ግን ኤደንና የኤደን እናት በምን አይነት መልኩ ከድተው ይጎዷቸው ይሆን? ሌላው የኑሐሚን እርጉዝ አለመሆን እውነት ለመናገር በጣም ደስ ይላል። እሷ ራሱ በጣም ነው ደስ ያላት። ነገር ግን በጣም ብዙ ብጥብጥ አስነስቷል። ውድ ቤተሰቦች በጣም ብዙ ጭቅጭቅ አስነስቷል። ኤርሚያስም ቢሆን ኑሐሚንን ይወዳታል፣ ያፈቅራታል። አሁን ግን እሱ እየሄደበት ያለው መንገድ በጭራሽ ትክክል አይደለም። ሲቀጥል ኑሐሚን ካሁን በኋላ የእሱ እንደማትሆን እየገባው ነው። ካሁን በኋላ የእሷን ልብ ማግኘት መቼውንም ቢሆን እንደማይሳካለት እየገባው ነው። ከአምራን ጋር ሆኖ ሲያወራ እኔ ካሁን በኋላ የእሷን ልብ መልሼ የማገኘው አይመስለኝም። በጣም ብዙ ለፍቻለሁ፣ በዛም በጣም ብዙ ጥሬያለሁ ብሏል። እውነት ነው። እውነት ለመናገር ኤርሚያስ መጀመሪያ እንደዛ ባይሳሳት ኖሮ ኑሐሚንን እንደ ኤርሚያስ የሚያፈቅራት ሰው አለ ብዬ አላስብም። እውነት ለመናገር እንደዛ ከፍ ዝቅ እያደረገች እየተናገረችው ከአጠገቧ እንዳይደርስ ብዙ ነገር እያለችው፣ ያው ግን እሷም አይፈረድባትም። በነገራችን ላይ ኑሐሚን እንደዛ ብታደርግ በኤርሚያስ ላይ አይፈረድባትም። በተለይ እርጉዝ ነሽ ከተባለችው በኋላ የደረሰባት ጉድ ከአባቷን በሉት ከወይዘሮ ዝናሽን በሉት ከኤደንና ገነትን በሉት በጣም ብዙ ነገር ደርሶባታል። ኤርሚያስን ጥላት ባታደርገው ነበር የሚገርመው። ነገር ግን ኤርሚያስን ቢሆን በጣም ይወዳታል፣ በጣም ያፈቅራታል። እንግዲህ መቀጠር ሳይፈልግና ስራ እንደሌለው ሰው ከዛ ቤት ሹፌርነት ተቀጥሮ ይሰራ የነበረው ለሷ ብሎ ነው። ከዳግምም ጋር ብሎት ከናሆም ጋር ሲደባደብ የነበረው ለሷ ብሎ ነው። ከወይዘሮ ዝናሽ ጋርም እንደዛ ግብግብ ሲገጥም የነበረውም ለሷ ብሎ ነው። ከኤሚ ጋር ራሱ የማይፈልገው ግንኙነት አሁን የገባበት በእሷ ምክንያት ነው። ኤርሚያስም በጣም ይወዳታል፣ ያፈቅራታል። ነገር ግን ምን ዋጋ አለው? አንድ ጊዜ ልቧን ሰብሮታል። በሱ ምክንያት በጣም ብዙ ነገር ሰምታለች። በሱ ምክንያት ውስጧ ተሰብሯል። በሱ ምክንያት ልቧ ተጎድቷል። የሰው ልጅ ደግሞ አንድ ጊዜ ልቡ ከተሰበረና ውስጡ ከተጎዳ ምንም ብታደርጉለት አይመለስም። ቢመለስም እንኳን እንደ በፊቱ ጭራሽ ሊሆን አይችልም። እንደው ምናልባት 50% ሊመልሰው ይችላል። ለማንኛውም ውዶችዬ